ሳጋን አሸነፍ ለማለት ቆይ ስለዚህ ያለንን ኃይል ሁሉ መጠቀም አለብን። ያለንን ኃይል እዚህ ጋር ግን የምታያቸው ሰዎች ማለት ነው። እኔ ያራዳ ልጅ ነኝ። ገባ ጅቦ ገብቼ ከሞጣ ጋር ስለወራው ብቻ ሄደው ጊፍት ይሰጡታል። አሁን ነው የሚለየው። አሁን እንዴት እንደሚረግጣቸው ታያለህ። እንዳለ የሰጡትን ሁሉ ሞጣን እኛ ነን የምናውቀው። ሰማው አንታያ እያለ አያቸው ጀምሯል። እንግዲህ አዲሱ ጀምሯል። አንቺን ስጠብቅን አካሌዋ ሰውነት የቀስቶን አካሌዋ ተቋቋርኩ አካሌዋ አሁን ተጀምሯል ነው አካሌዋ የመጣሁት እዚህ አካሌዋ ጀምሯል። ረረ ሄዱ ወረሞ ወጣ ተሸነፎ የኔ ዓለም እመና ይሆናል ገላየዋ እመና ይሆናል ሞጣ መጣባት አካሌዋ አታነካኩነ ሞጣ መጣ። ኧረ እኩል ናቸው። አሁን በጣም ኃይለኛው ቤታ መታለች። ምክትል ሊቀመንበራችን ቤታ መታለች። ኧረ ሄደች እሷ። በፈጣሪ ስም ጎደል ሞጣ ዛሬ ሞጣ ጨረሰን ነው እንጂ ምንድን ነው ጨረሰን። አብዲ በቪዲዮ ወጣ። ማነው ይሄ? ማነው? አንተ ወረሙ አልተቻ ሻመት ይግዛ አንተ ቤታ ቤታ አይተንሻል እኮ እዛ ግን እስቲ ነይ አበረታች። እስቲ ቤታችን አዲስ ነው ከመጥቷል። በዛ ላይ ኮፕሊት ይያል 600,000 ሞታ ገደለን። ሞታ ሰው ያረገን። እስቲ ድምጽ ሰጠ ይሞጣል። በእናትህ የሞጣ ድምጽ አፈር ብላ እያለ ነው። ወደ ሞጣ ቤት በለው። በሶስት ነው የሚያባዛው ጋይስ። ሊቀመንበራችን ገብታለች። ግቦ አታነካካኝ፣ ሰው እያታነካካኝ ምን ነው? ወይ ጌማ አያጅቦ ጌማ አለ እንዴ? አላየሁኝም። ሞታሊ ማሳጭ ታይተሻል እኮ እዛ ተመግበሻል። ኧረ አንድ ዳቦ ነው የሰጠሁትኝ። ፋኖ መሸነፉ ነው ሲል አየችና ኧረ ፋኖ መሸነፍን ብላ ጣል አድርጋ ወጣች። እነዚህ ፈላጊዎቹ ኧረ ነደደኝ፣ በጣም ነው የነደደኝ። ወይኔ ሞታዬ ሄደች ሞታ ዛሬ አንተ እስኪ ቆይ ራቅ አድርገህ ካሳየን። ወይኔ ሞታ ተለበለበ። ማርያምን አንተ አይዘጋጅ አወድ የሚባለው ምን አለበት ቢያግዘው። ኧረ እኔ ምን አለኝ? ይሄንንማ ማዳን አልችልም። ይቅርብሽ፣ እግዚአብሔርን ይቅርብሽ። አትነካች። በምን አቅም እኔን ማድነው? እዚህ ላይ ስንት አንበሳ መስጠት እንዳለብህ ታውቃለህ? በፈጣሪ ስም ስንት አንበሳ እንደሚሰጥ ታውቃለህ? እዚህ ላይ 20 አንበሳ ከየት አመጣለሁ? ጃፒ ሞዴሬተር ስጠኝ እስከወጣ ድረስ አንድ ሰው ልቦል ከዚህ አንቺን አይደለም ሞዴሬተር አካውንታችንን ሁሉ በእናትህ ስጠኝ። አንድ ቆሻሻ ሰው መጣ። አካውንታችንን ሁሉ ነው የምንሰጥሽ። አካውንታችንን ውሰጂው። ቤታ እንዴ አይ የገማ ከኢትዮጵያ ስብና ያወጣ አስተሳሰብ ሰዎች አሉ፣ አይጠቅሙም። ወይ ሰሚ የማህበራችን የኮሚቴ ሰብሳቢ ልናደርግሽ ወስነናል።
አንተ 1.7 ሚሊዮን ለ200 ሺህ ሞጣ ጋር ነው ማለት ነው። ቀጥታ ሞጣ ጋር ነው። ቶሎ በል እሺ። ድምፅ ተዘጋጅታችሁ የመጣችሁ ፋኖን አሸነፍ ለማለት ታገደለኝ። እናትም ሞትኩኝ። ወይኔ ሞጣ ወይኔ ሆዴን አመመኝ። መድኃኒዓለም ኧረ ሞጣ ተው ግን እናቴ ትሙት ሞትኩኝ እኔ። ምን አለ? ቆይ ዝም በል ጃፒ። ቆይ እሷን ሳትችል ሞታች። እዚህ እኮ ማሜ የሚባል ጫታ ምን እንደ ፌንጣ እየዘለለ እኮ ነው የሚጫወተው። እንደ ዛሬስ ቦቻ አላውቅም። ዮሴፍ አብራን ተባለው እንዴት የቤት መፍትሄ እኮ ነው ውዴ መሳቃ። እንዴ የቤት ኮሚቴው ሹሞሽ አልተቀበል ረት ወይም በእናትህ ስሙ አንተ ውሃ በላይ ነው እንዴ? በእናትህ የተሸነፈ ሞጣ ጌታ ገደለኝ ዛሬው። አልጮህም ምድረ ባንዳዎች ይላል። የግል ጨዋታ እኮ ነው እናትዬ። ለህዝብ እና ለሀገር ተዋጓት መሰልሹ እንዴ እንዴ ሞጣ እኮ መሳሪያ ገዝቶ ፋኖን የሚያስታጥቅ ነው የሚመስለው እኮ ሲያወራ። እና ይሄን አሸንፈው ፉከራ እናቴ ትሙ ሞትኩኝ። ለማንኛውም ህይወት የሚስተካከለው እኮ እንደዚህ አይነት ሳቅ ሲኖር ነው። ኖ እኔ እኮ ተቀርጾ ይደርሰዋል። አሁን ያሳቀኝ እኔ እኮ ሞጣ ማለት ነው ላጥ አድርጎ ነቅሎ ሲወጣ በቃ ገደለኝ። ስሚው ሚስትን ከሰጠ አያገባኝም እያለ ነው። ማሜ ሚስቱን አስይዞ ተጫውቶ አልተበላም ማለት ገባ ያለቅላቂው ያጠፋው እኮ አንተ ቤታን አታነካካት። ገብታለች። ዝም በል በቃ ወደ ሌላ ጫት ጅቦ እንደዚህ አይነት ነገር እኮ እንደ ድሮ የለም። እናንተ ላወራችሁት እናንተ ተጠየቁበት። እኔ ላወራሁት እኔ ልጠየቅበት። ማንም ፈርቼ ነው። ለምንድን ነው ውሻ አምስሽ የሚል ሰው እያለ ለጠላት አሳልፎ አደባባይ ላይ አዋርዶ እየሰጠኝ ውሻ ምሷ የሚል ሰው እያሉ ጠላት ሲሰድቡኝ አለበት። ለምንድን ሄጄ የምሰጠው? አለቀ በቃ። ምንድነው ማን አባቱ ምን ያመጣል? ቤት ግባ ማሜ ቤት ግባ ማሜ። ደግሞ አይደለም ምን ያማራ አይደለም። ይሄንን አለቅላቂ የምንስማው ይሄንን የጊራናውን የወረባቦውን አለቅላቂ አንተ ሌላ እንትን አትጥራ ማለት ማሜ ቤት እንግባ። አንተ ጃፒ ምን ሆነ ነው ሳትጥራ? ቆይ ማሜ ያማችኋል እንዴ? እኔ ተሰደደ ተባስ እንዴ ጃፒ ማሜ ቤት ማሜ ቤት አየር ላይ በማሜ ላይ እናላግጥ ቤታዬ ውስጥ ማሜ ቤት ግባ። ማሜ ቤት ግባ። የት አለሽ? የት አባት እኔ ካትገባል ምን እያሉ ነው? 36,000 ሰው ዛሬ ኦሮሞ አሸንፏል። የታሰረ ኦሮሞ አሸነፈ።
ላይ የነገረችው እኔ እኮ አሁን እዚህ መታችሁ እኔ ላይ ከምትንጨጩ ሄዳችሁ አሰጡት እንዴ? ምን አባታችሁ ላድርጋችሁ ነው? እስኪ ጃፒን ተናገሩ፣ እስኪ ጅቦን ተናገሩ፣ ጉላላን ተናገሩ። ምን አባታቸው እንደ አህያ ላይ ሊወጣሉ? ግማታም ቦልቂያቸው ጃታም እንዳለም ካላቸው ጃፒ አይሰጡም እንዴ? ምን አባታችሁ ላድርጋችሁ ነው? ቦልቂያቸው ልጆች ሊበሉኝ ነው እንዴ? ተደራይተው እዚህ ኮመንት ላይ መጥፋፋቸው እንዴ? ያማቸዋል እንዴ? እስኪ ወንድ አቅም ካላችሁ ነጅሞ